ምሳሌ በ70 ዓመቴ ነው የማገባው ብላ ብትነግርሽ እሺ ብለሽ ትቀበያለሽ? አዎ ነው ሴትሽ እንድታገባ አትፈልጊ? አዎ የመጣችሁት እዚህ ጋር ምንድነው? እሱ ለጥበቃ አልገባኝም ማለት ምን ቆይ አኛ አይደለም ምንድነው የሚሰራው ሁሉ ሰው እንደዚህ ቤት ምን ማለት ነው? ፍቃዱ ስለሱ ልጅ መስማት አልፈልግም እባክህ ጣል። እሺ ተረጋጊ እንጂ እንዲህ በቃል ከምገልጽልህ በላይ ነው እሱ ለኔ የሚሆነው። አሁን አዲስ አስቦ ነው ለሱ አልገባውም ብዬ ነው ማሰብ አላልኩም። ምንድነው የምጠጣው አንቺ ቃል ያምሻል ሊሰውት ምን አይነት ነው የምታወው ማለት እሱ ከሚሆንልኝ አንፃር እኔ ለሱ ምንም ማሉንለትም ማግባት አልፈልግም። ለምን ስለማልፈልግ እኮ ለምን ትራቬል እሱን አልራሱ አልሆነም። በቃ አልፈልግም አልኩት ትቶኝ ሄዳል። በቃ ለምንድን አይቶኝ አልፈልግም አልኩት አይደል እንዴ ከህይወት ይወጣልኝ። ለምን እንደዚህ ይሆናችሁ እንደሆነ የሆነ ነገር አለ። ስለ ፍቅረኛውም እንግዲህ ማጣራት ችለናል። ያጣራናቸውን ነገሮች እንግዲህ እንደ ፍንጭ ወይም ደግሞ እንደ መረጃ ውስጣችን ይቀራሉ። እርግጠኛ የሆንባቸውን ነገሮች ነው ውድ ተመልካቾች ለእናንተ የምናስተላልፈው። አሁን ደግሞ በፍቃዱ ፍቅረኛ ቤት ፊት ለፊት ነው የምንገኘው። ቀጥታ እዛ ሄደን እንግዲህ እህቷቱን ቤት እሷቱን ያለችው አናውቅም፣ ግን ሄደን ማጣራት ባለብን መልክ እንግዲህ ከሱ የሰማነውን ከተለያዩ ሰዎች የሰማናቸውን ነገሮች እንግዲህ ከባለቤቱ ወይም ደግሞ ከባለቤቱ እህት ከፍቅረኛው እህት ለማጣራት እንሞክራለን። እንግዲህ አብራችሁን ተከተሉ፣ ወደዛ እንሄዳለን። እንግዲህ ውድ ተመልካቾቻችን የፍቃዱ እውነት የፍቃዱ ህይወት በጣም ያሳስበናል። እንግዲህ የእሱን ህይወት ለማስተካከል ጥረት እያደረግን ነው። ቤቶች ጤና ይስጥልኝ። ሰላም እንዴት ናችሁ? እነማን ናችሁ እናንተ? ይቅርታ ቆይበት ሰላም እንዴት ነሽ? ሁሉ ሰላም እንዴ? ዝም ብሎ ሰው ቢዘጉሩ ይገባል እንዴ? ቆይ ደግሞ ምንድነው ካሜራን እዚህ ጋር? ኧረ በእናትህ በማርያም ቆይ ምንድነው ቤት ካደና ያለው? እውልህ ቆይ እውልህ ማንም የለም ብቻዬን ነኝ ያለው። ዝም ብሎ ሰው ቤት አይገባም። እሺ ቆይ ሌቦች ናችሁ እናንተ? ምን ልትዘርፉ ነው እኮ? ካሜራን ትልኛ አንተ ማን ነህ እኮ? ተረጋጋና አውረኛ በስርዓት እንዴ? ዝም ብሎ ይገባው እኮ ነው ያለው። እሺ እኮ ቆይ ተረጋጋ። ምንድነው የሚያረጋጋ ነገር እኮ? ምን ነገር አላየሁማ። ቆይ እንዴ ተረጋጋ እኮ አላውቅም። እንደዚህ ተሸፋፍነህ ምናምን ምንድነው አንተ ራስን ትልቅ ጉዳይ ላወራሽ አልገባኝ። ልዘርፉ ነው አይደለም ቆይ ምን ማለት ነው? ምን ይገባኛል? ምንስ እባክህ ወንድም ትውጣልኝ ነው ውጭ ላይ ነው ተረጋግሽ ተረጋግሽ ውጭ ላይ ነው ያልኩ ነው። እመኚኝ ተረጋግሽ። እሺ እናንተ ግቡን ይሉጣላችሁ። የፍቃዱ ጓደኛ ነኝ። አንዴ ተረጋግሽ። የፍቃዱ ጓደኛ ነኝ እና እኔ የማላውቀው የፍቃዱ ጓደኛ አለ እንዴ? እኔ አለው ግድ የለሽም። አንዴ ነይ ምንም ትንሽ ደቂቃ አረፍ በል። ምናልባት አንቺ አታውቂኝም ይሆናል። አይ በጣም ብዙ ሰዎች ናችሁ ተሰባስባችሁ የመጣችሁት እዚህ ጋር ምንድነው? እሱ ለጥበቃ አልገባኝም። እውነት ምን እነማን ናችሁ እናንተ? ማለት አልገባኝም። የፍቃዱ ጓደኛ ስትል እኔ የማላውቀው እኔ አውቃችኋለሁ እኮ እንዳለ። የፍቃዱ ጓደኛ ምናልባት እኔ ከውጭ ነው የመጣሁት ላታውቂኝ ትችያለሽ። እና ጋዜጠኛ ነኝ። የፍቃዱ ጓደኛ እንደመሆኔ በሙያዬ ላግዘው ብዬ ልርዳው ብዬ ነው የመጣሁት እና ግድ የለሽም እመኚኝ። ኧረ እኔ ጋር ምን አገናኘው? እኔ ጋር ምን አገናኘው? ሎጂካል ነሽ አንቺ። የምትጠይቂውም ጥያቄ ልክ ነው፣ ቆንጆ ነው። ይቅርታ መጀመሪያ ስለገባሁበት መንገድ። እኔ የሆነ ፈቅጄልህ አይደለም የገባው፣ በግድ ነው እየገባ ያለው። በሩን ማለት አልዘጋሁትም ነበር አጋጣሚ። ሰከን በይ እንዴ! ወንዶች ከሆናችሁ እንዴ እንዴት ነው የማልፈራው? የሆነ ነገር ብታደርጉኝ ምን አስባችሁ እንደመጣችሁ በምን አውቃለሁ? እኛ ህጋዊ ሰዎች ነን፣ ግድ የለሽም። እዚህ ቦታ ላይ ያሉ ሰዎች በሙሉ የሚያደርጉት ነው ያውቃሉ። የህግ ሰዎች ነን ማለት አሁን የፍቃዱ ጓደኛ ነኝ አላልክም ነበር? አሁን ሁለተኛ ደግሞ የህግ ሰዎች ነን። ነገሮችን ምን እየገባኝ አይደለም። እውነት ለምን ደነገጥሽ? ምን አንቺ ወንጀለኛ ነሽ እንዴ? ኳደንግጫ ነገሮች አወሳሰብክብኛ። ኳደንግጫ ይኸውልሽ፣ እኛ የህግ ሰዎች ነን። ሲቀጥል ደግሞ ምንድነው እንደዚህ ተሸፋፍነህ? ቆይ ተረጋጊ። ለደህንነት ብዬ። የምን ደህንነት ነው? ኦኬ እንዳትታየው ነገር እዚህ ጋር ካሜራ ለመሰለሽ በርካታ ቦታዎች ላይ የተለያዩ ስራዎችን ሰርቻለሁ በጋዜጠኝነት። ጋዜጠኛ አሸናፊ ይባላለሁ እና ስለመጣሁበት ጉዳይ እኮ ግልጽ ሳደርግልሽ ሁሉ ነገር ይገባሻል። ግልጽ እስከማደርግልሽ ድረስ ነው። አሁን ጀመኔ ጋር ምንም የሚያገናኝ ነገር እኮ የለም። አይደለም ይኸውልሽ፣ እኔ አሁን በጣም ተጨንቄ ከቻል ፍቃዱን ወይም ደግሞ ሄደክ ፍቅረኛውን እነሱን ብታዋራ አይሻልም? እኔ ጋር እኮ ምንም የሚያገናኘው ነገር የለም። ሰውና ሰው እኮ ሲጋጭ እኮ አካባቢ ላይ ያለ ሰው ያስታርቃል። ያው እንደ ፍቃዱ ጓደኛ እሱን ለማስታረቅ ከውጭ ድረስ ነው የመጣሁት። አንቺም ደግሞ እህቷለሽ እና እኔና አንቺ ተነጋግረን በሁለቱ መሀል የገባውን ንፋስ እንግዲህ አስወጥተን ሁለታቸው አንድ እንዲሆኑ ለማድረግ ነው ወደዚህ የመጣሁት እና ምንም ካሜራውም ደግሞ እሺ እኮ ግን ካሜራ እኮ አስፈላጊ አይደለም። አይገባኝም።
ይገባኛል። ካሜራውን አጥፋልኝ እባክህ ወንድሜ፣ ካሜራውን አጥፋልኝ። ግዴለሽ የምናወራው ነገር ላይ ምንም ችግር አያመጣም እና ደግሞ አይኔ ብዙም አይመቸኝም ለዛ ነው እባክህ። ኦኬ በቃ እሺ አጠፋልሻለሁ ማለት ምንም ነፃ ሆነሽ ምናምን እኮ አይ እንዳውራክ የምትፈልግ ከሆነ ካሜራውን አስጠፋልኝና ላውራክ፣ ካልሆነ እኔ ነፃነት እየተሰማኝ አይደለም። እናጠፋልሻለን አይንሽ ያ እናጠፋልሻለን። እስኪ መጀመሪያ እንታወቅ ስምሽን። ቃል ይኸውልሽ ቃል እኔ ፍቃዱ በስልክ በጣም ብዙ ነገር አውርተኛል ምናምን እና ከፍቅረኛው ጋር ረጅም ዓመት ወደ 4 ዓመት ገደባ እንደሚተዋወቁ ምናምን ነግሮኛል እና ስለ እሷም በጣም እንደሚወዳት እና በጣም መልካም ልጅ እንደሆነች ነግሮኛል እና ወደ ትዳር ለመግባት ግን ያልቻሉበት አንዳንድ ኬዞች እንዳሉ አንዳንድ ነገሮች እንዳሉ ነው የሰማሁት እና እነዚህ ልጆች በጣም ይፋቀሩ የሚዋደዱ ከሆነ ለምን ትዳር ውስጥ አይገቡም ብዬ እኔ በውስጤ ብዙ ጥያቄዎች ጠየቅኩና ሰሞኑን ደግሞ ምን ነው ሳቅሽ? አይ በእነሱ ህይወት ውስጥ አንተ እንደዚህ አስበህ ተቆርቆረህ እንደዚህ ነገሮችን ለማወቅ ያለ ጉጉት ገርሞኝ ነው። ለማወቅ ሳይሆን ለማስታረቅ ነው እኮ ለማስታረቅ እኮ ገባኝ። ግን እነሱ የራሳቸውን ችግር ራሳቸው መፍታት ይችላሉ አይደል? ስላልቻሉ ነው ምናልባት እሱ እንደ ወንድም ብሎ ግራ ግብት ብሎኛል ምናምን ብሎ ወደ እኔ ሲመጣ እኔ ደግሞ የቻልኩትን ለማድረግ ነው። መቼም ገለልተኛ አካል ፍቅር ላይ ሆነ ትዳር ላይ አስፈላጊ ነው ብዬ አስባለሁ። ራሷን ብትጠይቃት ነው የሚሻለው። አይ አንቺ ልጠይቅሽ እንዴ? እኔ ስለ ሁለቱ ፍቅረኛሞች ናቸው እንደ እህት እኮ የምታማክራት ነገር የምታወራሽ ነገር ይኖራልና ግድ የለሽም። እኔ አሁን አላማዬ እሷም የምትወደውን እሱም የሚወዳትን ተግባብተው ቢኖሩ እርግጠኛ ነኝ ጥሩ ነገሮች ይፈጠራሉ ብዬ ስላሰብኩኝ ነው። ከ4 ዓመት በላይ እንግዲህ ምንም የለም ለመተው የሰው ልጅ ማለት ነው አይደለም ፍቅረኛሞች ሆነው ሰው ከራሱ ጋር ይጣላል። ገባክ? ምናልባት እነዚህ ልጅ ጊዜ ሊያስፈልጋቸው ይችላል። እሷም ከራሷ ጋር ጊዜ ወስዳ ማሰብ ያለባት ነገር አስባ ተረጋግታ የሚቀየርበት መንገድ ካለ ሁለቱም ራሳቸው የሚታረቁበት ምክንያት ይኖራል። ገብቶሃል አይደለ? ለጊዜ ብንሰጣቸው መልካም ነው። ገብቶሃል? የሆነ ክፍተት ማንም ሰው እኮ አልጋ ባልጋ ሆኖለትም በህይወት የሚኖር የለም። ሊጋጩ ይችላሉ፣ ሊጣሉ ይችላሉ፣ የሆነ ነገር ይፈጠር ይችላል፣ መልሰው ሊታረቁ ይችላሉ። ፈጣሪ ካለ ደግሞ አይለያዩም። ገባ? እሱ እንግዲህ አናውቅም፣ እኛ ፈጣሪ ነው የሚያውቀው እኮ። ግን መሀል ላይ ገብቶ አንዳንድ ነገሮች ሳይብሱ እኮ ማርገብ አካባቢ ላይ ያለው ሰው አንተ በቻልከው መጠን እየጣርክ ነው አውቃለሁ። ሁለቱ እንዳይለያዩ ፍላጎትን እየነገርከኝ ነው። ግን ደግሞ አንተ ስለፈለክ ብቻ የሚሆን ነገር አይደለም። የሁለቱ ፍላጎት ነው። እስኪ ንገሪኝ። አሁን አንቺ እንደ ወንድም አመኝኝና እሱ እንደ ወንድም እኔን አማከረኝ አይደለ? አንቺም እንደ ወንድም አማክረኝ እስኪ። ምንድነው የተፈጠረው? ወደ ትዳር ለመግባት ያልፈለገችበት ምክንያት ምንድነው? እስኪ እሱን አዋሪ። እሱን እኔ ሁለታችሁ ተነጋግሩ ምን እንዳወሩ እኮ አላውቅም። እንዴት ነው ማታውቂው? ታውቂያለሽ እንጂ በደንብ እንዴ እህት አይደለሽ? እንዴት አታውቂው? መቼም ከእህት በላይ ስለትዳር በቃ ይጣላሉ፣ ይታረቃሉ። በንግግርም ሊሆን ይችላል፣ በሆነ ምክንያት ሊሆን ይችላል። ገባ? እሱን እንግዲህ አላውቅም። ምክንያታቸውን በደንብ ዲቴል ማውቀው ነገር የለም። ምን ማለት ታውቂያለሽ? አንተ ስለኔ ታውቂያለሽ? በደንብ ታውቂያለሽ። ምን ነው እንደ ጠንቋይ ውስጥሽን አውቃለሁ አልክ? እንደ ጠንቋይ ምናምን የሚለው ነገር ይቅርብኝና የምሬ ነው። ታውቂያለሽ በኮ ድርቅ ሙሉ ፐርሰንት እኮ እርግጠኛ ሆነህ ነው እየነገርከኝ ያለው። አዎ እርግጠኛ ነኝ። ምክንያቱም እሷም የምትሳሳልሽ አንቺም የምትሳሲላት እህቷ ነሽ። ስለዚህ ምንም ነገር በህይወት ጉዳይ ላይ አንቺ ልትደብቅሽ አትችልም። የራስ የምትለው እኮ ሚስጥር ይኖርሃል አይደል እንዴ? አይ የሰው ልጅ አለው ምንም ቢሆን ለኔ ግልጽ ሆና የምታወራኝ ነገር አለ። ለኔም ደግሞ መናገር የማትፈልገው ነገር ይኖራል ይችላል። ገብቷል? አንቺ የምታወራው እርግጠኛ ነኝ። ለምሳሌ እኔ በእንደዚህ አይነት መልኩ ነው እናንተ የምንግባባ ይመስለኛል። እንግባባለን። ግድ የለም። ለምሳሌሽ የፍቃዱን ስም ሳነሳልሽ ምናምን ተደነጋግጠሽ ነበር። እሱም ደግሞ ከዚህ በፊት ሊያወራሽ ፈልጎ አንቺ ምንም አይነት ምላሽ እንዳልሰጠሽውና ድርቅ እኔ በሁለቱ መካከል ምንም አይነት ጣልቃ መግባት አልፈልግም። አትፈልጊም ነው እንጂ የምታውቂው ነገር አለ። አላውቅም። በደንብ ታውቂያለሽ። ራሳችሁ አልፈልግምና እኔ አይደለም ያገናኘኋቸው። ገባ? ተፈላልገው የተገናኙት። ስሚኝ፣ አዳምጪኝ። መለየት መገናኘት የነሱ ድርሻ ነው እንጂ እኔም አይመለከተኝም። አትፈልጊም ግንኙነታቸውን ማለት መልካም ነገሮች ሲፈጠሩ ለእህትሽ አትፈልጊም ነው ያለ። መጀመሪያም ስላልነበርኩኝ አሁንም በህይወታቸው መካከል ውስጥ መኖር አልፈልግም። በምችለው አቅም እህቴን ለማግባባት ሞክራለሁ። ሁለቱ እኮ ሲጋቡ አንቺም እንደ እህት ቤተሰባዊ መጋባቶች ይኖራሉ። ለምሳሌ
ሁለት ባልና ሚስት ሲጋቡ ቤተሰብም አብሮ ይጋባል። ቤተሰብም አንቺም ኃላፊነት አለብሽ። ለምን ማለት እሱ ላይ ያየሽው መጥፎ ነገር አለ እንዳታገባው ወይም ደግሞ ከሱ ጋር እንዳትሆን ያየሽበት ነገር አለ ንገሪኝ። ግድ የለም ይኸውልሽ አሁን እኔ ለሰላም ለፍቅር ለመልካም ነገር እኔ እስከማውቀው ድረስ እሱም በጣም መልካም ነው፣ እሷም ደግሞ ለሱ ያላትን ፍቅር ነው የማውቀው። ታዲያ እንዳይጋቡ የያዛቸው ነገር ምንድን ነው? በቀን እንኳን ሳታየው ራሱ ማውራት አትፈልግም። እንዳይጋቡ የያዛቸው ነገር ምንድን ነው? እኔ እንዴት አውቃለሁ? ይሄ በደንብ ታውቂያለሽ እንጂ ምናልባት ከሱ ኢኮኖሚ ሊሆን ይችላል፣ እሷ ደግሞ ምናልባት ትዳርን ፈርታ ሊሆን ይችላል። ይሄ ወጣትነት አለ አይደለ? ትዳርን ፈርታ ሊሆን ይችላል እኮ የሚለው ቃል ራሱ ዝም ብሎ ሊመጣ ይችላል። አንዳንዴ ፍላጎት እኮ ነው የሆነ ለምሳሌ የሆነ ታይም አለ አይደለ? ማግባት የምትፈልግበት ጊዜ ይኖርሃን፣ እያንዳንዱ ነገር እቅድ ይኖርሃን አይደል እንዴ? በዚህ ሰዓት በዚህ እድሜ አገባለሁ፣ በዚህ ሰዓት ልጅ ወልዳለሁ፣ እንደዚህ አደርጋለሁ ብለህ እቅዶች ታወጣለህ። ምናልባት ያ እቅዷ ደግሞ አሁን ላይ ሆን ይችላል። ስለዚህ እቅዷን ለምንድን ነው ግልጽ ማታደርግለት? ይሄ ብቻ ከሆነ አልፈልግምና እቅድ እኮ ይለያያል። እንግዲህ ምናልባት አልፈልግም ካለችው ኦቨር በጣም ተጭኗል ሊሆን ይችላል። ገብቷን በጣም እንጋባ ብሎ ብዙ ጊዜ ከጨቀጨቃትኝ በቃ ጭቅጭቁ ሲሰለቻትኝ ኦልሞስት እንደዛ ብላ ትናገር ትችላለች ነው እንጂ እርግጠኛ አይደለሽ። እርግጠኛ መሆን አልችልም። እንዴት ነው እርግጠኛ ልሆን እችላለሁ? ታዲያ አሁንስ ለምን እርግጠኛ ሆነሽ ታወራለሽ? ከምን ትነግረኝ አንጻር ከምታወራኝ ሌላ የምትነግርሽ ነገር የለም አለ ማለት ነው? የለም አለ በደንብ ከምትነግረኝ አንጻር ይሄ ካወቃ ጠይቀኝ። በቃ እኔን ገባ እንደምታውቀው እኔን እርግጠኛውን አትንገረኝ። እና ታዲያ የምትናገሪውን ነገር እኮ የምታውቂው አንቺ ነሽ እና ከሷ ደግሞ የምትደብቂላት ነገር አለ። እኔ አሁን ለመደባበቅ አይደለም እኔ አሁን እሱ ይሄን እናወቅኩ እያልኩ እየነገርኩሽ እኔ የማውቀውን ነገር ነው እየነገርኩ ያለው እስከማውቀው ድረስ ማለት ነው። ቃል ይኸውልሽ አንድ ነገር አዳምጪ። ሁለታችንም ግልጽ ሆነን እናውራ። እኔ እንደ ጓደኛ እሱን አውርቼዋለሁ፣ አንቺም እንደ እህት ከሷ የምታውቂው ነገር አለ። ከሷ ያወቅኩትን ነገር ግልጽ እያደረግኩልሽ ነው። እኔ አሁን በሱ በኩል ይሄ ችግር አለ በይኝ። እኔ ዛሬ ነገር ሳልል እሱ ችግሮቹን ያስተካክላል። ይወዳታል፣ ሊለያት አይፈልግም። ስትሸሸው እንኳን መሸሽ አይችልም። ልጁ በጣም ነው የሚወዳት። ይሄን በአፌ ሞልቼ መናገር እችላለሁ። ወደ ትዳር ቢገቡ ብዙ ጥሩ ነገር እንደሚፈጠር አውቃለሁ። ኢቭን በስራ በኩል ራሱ ደፋ ቀና የሚለው ለሷ እንደሆነም አውቃለሁ። ከሱም ሰምቻለሁ፣ ከሱ ጓደኞችም አጣርቻለሁ። ማውቀው ነገር አለ። የማላውቀው ነገር ችግሩ የማን ነው ብለህ ታስባለህ? የሷ ወይስ የሱ? አንቺ እንድትነግሪኝ እፈልጋለሁ። እኔም እኮ ስለማላውቅ ነው እየነገርኩ ያለሁት። ምክንያቱም አሁን ለምሳሌ ለእኔ ልትነግረኝ ያልፈለጋችሁ ነገር ሊኖር ይችላል። ገብተዋል ችግሮች እንዳሉ ነግሮኛል። ምናልባት እሷ አልፈልግም ካለች ከሱ ያየችበት ነገር ሊኖር ይችላል። ወይም ደግሞ አስተካክል ብላ ጊዜ የሰጠችበት ምክንያት ይኖርና ያንን ነገር ካላስተካከለ ያልትለው ትችላለች። እኔ በሷም እርግጠኛ መሆን አልችልም። ባለው ነገር እንደሚዋደዱ እንደሚፋቀሩ ነው ማቀው እንደሚዋደዱ ብቻ ምክንያቱም ካለው ነገር ስለዚህ እርግጠኛ መሆን ትችላለሽ። ምክንያቱም እህቴ ነች አውቃታለሁ ብዬ እስከማውቀው ድረስ አውቃታለሁ አይደለ? ግን ለኔ መናገር የማትፈልገው ነገር ሊኖር ይችላል። ለምሳሌ ስለ ፍቅረኛው የሆነ ክፍተት ጎደሎ ወይም ደግሞ የሆነ ምን ልበልክ ደካማ ጎኑ ሊኖር ይችላል አይደለ? ያ ነገር ለኔ ግልጽ አድርጋ ላትነግረኝ ትችላለች። ልታገባው ስንት ዓመት ልታገባው ሁላ ያሰበችውን ፍቅረኛዋን ስለሱ የምታደርጋቸውን ነገሮች የምታከናውናቸውን ነገሮች ለአንቺ ለእህቷ ትደብቃለች ብዬ እንዳስብ ነው የምትፈልጊው? አይ ትደብቃለች በሚለው ሳይሆን ውሳኔ ስለ ህይወቷ ትልቅ የሚያሳስብ ነገር አንቺን ትደብቃለች? አይ እስከማውቀው ድረስ እኔ ምንም አይነት ችግር ከሷ ጋር እንደሌለ ማውቃለሁ። ትደብቀኛለች ብዬ የማስበው ነገርም የለም። ስለዚህ እንደሱ ካልሽ ደግሞ እሱ ጋር ችግር አለ ማለት ነው አንቺ በምታውቂው። እሱን እኮ ነው ያላውቀውም አልኩህ። የማውቀው ጀስት የእህቴ ፍቅረኛ እንደሆነ ነው። ባህሪው ጸባዩን እያንዳንዱን ነገር እኮ እሷ በምትነግረኝ ነገር ነው እንጂ እኔ ያየሁት ነገር የለም እሱ ጋር። ታዲያ አንቺ መሀል ላይ ለምንድን ነው ሁለቱ ወደ ትዳር ሊገቡ እሷ አሻፈረኝ ስትል አንቺ ለምንድን ነው መሀል ላይ ገብተሽ ልታወራቸው ያልፈለግሽው? መጀመሪያም ስላልነበርኩ በህይወታቸው ውስጥ አሁን ድጋሚ ደግሞ እነሱ ይታረቃሉ ጀስት ይጣላሉ ምናምን ይሄን ያክል 4 አመት 3 አመት ከምናምን ሲኖሩ በመካከላቸው ማንም የሚገባ ሰው የለም። ሲጣሉ ችግሮቻቸውን ራሳቸው ናቸው የሚፈቱት። ይሄ ነገር ስለማቅ ነው እኔ ዝም ብዬ ነገሮች በዚህ ሁኔታ ይቀጥሉ ያሉት እንጂ እኔ ከዚህ በፊት ማስታረቃቸው ቢሆን ነገር በመካከላቸው ቢኖር ኑሮ እኔ ጀስት አሁንም ለማስታረቅ ሞክር ነበር። ግን እስከዛሬ በመካከላቸው ገብቼ ስለማላቅ አሁን ድጋሚ ደግሞ ህይወታቸው ውስጥ መግባት አልፈልግም።
እህትሽ ትዳር ትፈራለች? መፍራት ሳይሆን በቃ ያው ትዳር እኮ ዝም ብሎ ዘውሎ የምትገባበት ነገር አይደለም አይደል? ብዙ ቻሌንጆች አሉት ይገባኛል። እና 3 ዓመት በላይ ጊዜ ሊያስፈልጋት ይችላል። አሁንም ከዚህ በኋላ 4 ዓመት እንድትለው ትችላለች። ያ የራሷ መብቷ ነው። ገብቷን ፍላጎቷ እንዴ ለምን 40 ዓመት አይሞላትም? ፍላጎቷ ውስጧን ታዳምጣለች። የትዳር ፍላጎት ከሌለው ጀስት በቃ ፍላጎቷ ነው የምትከተለው። 40 ዓመት ነው ልታገባ ትችላለች። አንድ ሴት ልጅ 40 ዓመት ምን ችግር አለው ማለት ልታድግ ትችላለች። በደረጃ አታጣም ማለት ባላት እድሜ አሁን እሷ 40 ቢሆናት የ50 የ60 ዓመት ነገሮች አሉ። እንደዚህ መቼም እንደዚህ አይነት ድምዳሜዎች ላይ የምትደርሺው ከሆነ ነገር ተነስተሽ ነው። ጭራሽም ይሄ ልጅ እየጠበቃት ምናምን አገባታለሁ ብሎ እየጠበቃት እንደዚህ አይነቶች ማስጠበቆች እስከ መቼ ነው የሚቀጥለው? እንግዲህ እስከ መቼ ነው ሲቀጥል ዝም ብለሽ የምታየው? እና እኔ ተጽዕኖ መፍጠር አለብኝ። በደንብ አለብሽ። ትሻርለሽ እኔ የእህቴን ነፃነት እኔ አልነፍግም። ምክንያቱም በፍላጎቷ ነው። እኔ እሷም የኔን ነፃነት እንድትጋራኝ አልፈልግም። ጀስት በቃ እሷ ላይፏን ራሷ ታውቃለች፣ ራሷ ተወስናለች። ችግሮች ካሉብን ሁለታችን ተነጋግረን እንፈታለን እንጂ ጀስት ይሄን አታድርጊ ይሄን አድርጊ ምልበት እሷ ህፃን ልጅ አይደለች። ምን ህፃን ልጅ አይደለሁ። ምክር ግን ሰጫልሽ እያየሽ አታል ምን አሁን ለምሳሌ የሆነ ነገር ጨንቆኝ ማድረግ ያቃተኝ ነገር የተጋባውበት ነገር ካለ ላማክራት እችላለሁ። ለምሳሌ በ70 ዓመቴ ነው ማገባው ብላ ብትነግርሽ እሺ ብለሽ ትቀበያለሽ? እሺ አንቺ ታውቂያለሽ ልትይ ትችላለሽ? አዎ አይደለ? ምክንያቱም መብቷ ነው። አለማግባትም መብቷ ነው። ምክንያቱም ደስተኛ ከሆነች ጀስት ይሄ ዓለም ኃላፊ ነው። ሁለታችንም እስከምናውቀው ድረስ እኔ እንግዲህ እህቴ እና እኔ ጀስት በላይፋችን ትክክል ነው ብለሽ የምታስቢያቸው ነገሮች አሉ። የተፈጥሮ ህጎች አሉ። የማንተላለፋቸው ነገሮች አሉ። ልጅ ዘሯን መተካት አለባት። ዓለማን ማየት አለባት። ህይወት የሚባል ነገር አለ። እዚህ ጋር ለሷ ሲል ብዙ ጊዜ የጠበቀ ሰው አለ። ከልቡ ያፈቅራታል። እሱን ካጣሽ እንደዚህ ልትሆኚ ትችላለሽ። እሱን ማጣት የለብሽም። ያፈቅርሻል፣ ይወድሻል። ስለዚህ ሀሳብሽ ምንድን ነው ብሎ የማማከር ነገር እንዴት የለም? ይኸውልህ ልንገርህ ለምሳሌ እኛ ማስተሳሰብ ግራ ያጋባል። እኛው ለምሳሌ ብቻችን ያደግነው ከልጅነታችን ጀምሮ ብዙ ውጣ ውረዶችን አይተን በጎዳናም በተለይ ምን በለው አጥተን ቤተሰብ እንኳን የሚጠይቀን አጥተን በልጅነታችን ቤተሰቦቻችን ያጣናቸውና ጀስት እኔ እህቴም የሆነ አስተሳሰብ አለን ተጽዕኖ የፈጠረብን ነገር ሊኖር ይችላል። ገብቶሃል አይደለ? ሊኖር ይችላል ሳይሆን እርግጠኛ ነኝ። ምን አለ መሰለህ ምንድነው ተጽዕኖ? ይኸውልሽ ምናልባት አንቺን ለእህትሽ እንደምትጨነቂ ሁሉ እኔ ለጓደኛዬ እጨነቃለሁ። ስለዚህ በቂ ምላሽ ስጪ። በቃ ማለት ለመልካም ነገር እንደመጣው ላስረዳሽ እየሞከርኩ ነው። አግዥኝ፣ እንተጋገዝ። ዶክተር ወይም ደግሞ አካሚ አይደለሁም። እንግዲህ እኔ ጋር ተጠያቂ የምታፋጥጠኝ እኔ የግዴታ ዶክተር መሆን ይጠበቅብሽ? የሰውን ህይወት የሚታይሽን ነገር እንደዚህ ነው ይሄ እኮ እንደዚህ ቢሆን ለማለት ሁሉም ሰው ዶክተር መሆን ይጠበቅበታል? ነው እንደዛ እያልኩ አይደለም። አሁን ለምሳሌ ታማሚውን ምሳሌ እኮ ነገር ታማሚን ዶክተር ነው የዛን በሽተኛ ሰው ህመሙን የሚያውቀው አይደለ? ውስጡ መርምሮ የሚያውቀው። ልክ እኔ ደግሞ የነሱን ችግር እኔ እንደማውቅ አድርገህ ነው እዚህ ጋር እያፋጠጥከኛለሁ። በደንብ እንዴ ከነሱ በላይ እነሱ ናቸው እንጂ የሚያውቁት እኔ እንዴት ላውቅ እችላለሁ? ችግሩ ያለው ከሱ ጋር ስንሰማ ችግሩ ያለው እህትሽ ጋር እንደሆነ አውቃለሁ። ማለት ምን ማለት ነው? ማን እንደዚህ ያለ እሱ ነው እንደዚህ ብሎ ይነገራክ? እሱ ነው ነገሮች ወደ እኔ እንትን ምክንያቱም እኔ ተጽዕኖ እየፈጠርኩበት የሚመስሉት ከሆነ የተሰማው እሱ ነው። እሷ ነው ልላር ላይ መጣው እዚህ ጋር ትሰሚኛለሽ? አንድ ነገር ልንገርሽ፣ እሱ ለትዳር ሊያገባት እንደሆነ ነግሮኛል። እና እኔ መሰናከል ይሄ ማለት ደግሞ ማን አለ አንተራ ይልከኛል ግን ነሽ አላልኩም አልወጣኝም እያልከኛለሁ። ሐሳብ በግልጽ እንደዚህ ቀጥታ ባትለኝም እኮ እንደዛ ነው እያልከኛለሁ። ኖ እኔ እንደዛ አላልኩኝም። ቆይ ይኸውልሽ እኔም አላልኩኝም፣ አንቺ ነሽ እያልሻለሽው። እኔ ግን ጓደኛዬ ላገባ ነው ካለበት ሰዓት ጀምሮ በተደጋጋሚ የፍቅር ጥያቄ አልፎ የተለያዩ የማግባት ጥያቄዎችን ጠይቋታል። ነገር ግን እሷ ፍቃደኛ አይደለችም። ፍቃደኛ ያልሆነችበት ደግሞ እሱ ኢቭን ወደ ትዳር ለመግባት ከመፈለጉ የተነሳ በጣም በተደጋጋሚ በጣም ብዙ ስራዎችን በተለያየ ሰዓት ኢቭን ሌሊት እንኳን ስራ የሚሰራ ልጅ ነው። ይሄ ሁሉ ቁርጠኝነት እያየው እንደሚያፈቅራት እያየው ማን ጋር ነው ችግሩ ብዬ ልፍረድ? አንቺም እኔ ጓደኛዬ ላይ ያየሁትን ያህል አስተውዬ ያየሁትን ያህል አንቺም ደግሞ ትሽ ላይ የምታየው ነገር አለ እና ደግሞ ከዚህ በፊት ፍቅረኛ ነበረ። ምናልባት ከሱ ጋር ድጋሚ መመለስ ነገር ካለ እስኪ አንቺ ግልጽ አድርገሽ ንገሪ። ለምንድን ነው የማትፈልገው? እሱ ለምንድን ነው ወደ ትዳር ማትፈልገው? በጣም ተደጋጋሚ ነው ያወራው። ከኔ እስካሁን ካወራው የተለየ ነገር ምንም ነገር የለም። ለምን ድርቅ የምትይው? ድርቅ ብዬ አይደለም። እና ታዲያ
ነው ሴትሽ እንድታገባ አትፈልጊ ብታገባ ደስ ይለኛል እርግጠኛ ነሽ ደስ ይልሻል አዎ ብታገባ ደስ ይለኛል ሴትሽ ላይ ግን ደግሞ ፍላጎቷን አከብራለሁ ፍላጎቷ ማግባት አይደለም አገባችም አላገባችም እህቴ ነች ጀስት በቃ እሷ ደስታዬ ነው ስለዚህ ብታገባም ደስ ይለኛል አለማግባቷም ደግሞ እኔ ጀስት ማዘን ሰው አይደለም ምክንያቱም የፍላጎቷ ስለሆነ እሷን ፍላጎት አክብሬ ነው የምኖረው ታውቃላችሁ በዚህ ጉዳይ ያኔ ያክል እንደዚህ ሳፋ ያለ ወሬ ይዘን አላወራንም ለምን የህይወት ጉዳይ አይደለም እህት አይደለሽ አይ ቢሆንም ሴቶች እኮ ስትገናኙ ብዙ ነገሮች አይደለም እህትና እህት ሆናችሁ ከጓደኛ ጋር ብዙ ነገር ይወራል በተለይ አይደለም የህይወት ጉዳይ ቀርቶ ኖርማል ጨዋታዎች በቃ የምትነግረኝ ነገር በቃ ተደጋጋሚ የተለየ ነገር አዲስ ነገር እንደሌለ ነው ጀስት በቃ ሁሌ እሱ ማግባት እንደሚፈልግ እንደሚጨቀጭቃት ነው ትነግረኛለች እሷም ደግሞ እንገባ ማለት ነው እና ለምን አታገቢውም ታዲያ ምናምን ስላት እኔ እንጃ በቃ ውስጤን ከራሴ ጋር ስማከር ውስጤ የሆነ ፍርሃት አለ ማግባት ፍላጎቴ ያን ያክል አይደለም እና ምናልባት ከራሴ ጋር ጊዜ መስጠት ይኖርብኛል እና እስኪ ተወሰነ ጊዜ ልስጠው ምናምን እያለች ነው እንደዚህ አይነት ነገሮች ነው የምታወራኝ እንጂ ከራሴ ጋር ጊዜ ልስጥ ማለት ነው ፍላጎቷን አንዳንዴ ውስጥን የምታዳምጠው ነገር የለም በቃ ጀስት እንደዛ ነው ምናልባት የሆነ ታይም ፍቃደኛ ሆና ልታገባው ትችላለች ቆይ ተወደዋለች ነው አትወደውም አይ ተወደዋለች በምን እርግጠኛ ነሽ አንዴ 4 አመት ሙሉ ከሱ ጋር የምትሆነው ነገር ሁሉ ጀስት በዙሪያው ሁሉ ሌላ ወንድ እንኳን አታቀርብም ከቤትም ብዙ ጊዜ አትወጣም አዎ ምን ነው ሰላም አይ ምንም አይደለም እህቴ ነኝ ማርፈን ማለት ላይ ነግርሻለሁ ግቢና ማን አስገቢልሽ አንቺ አን ያለው ማን አስገቢልሽ ምንድን ነው የሚሰራው ሁሉ ሰው እንደዚህ ቤት ምን ማለት ነው ሰው እንዳታስገቢልሽ ቆይ አንተ ልቀቀኝ ሰው እንዳታስገቢ ይሻላልሽ ማን ተለቀቀኝ ማን ነው አንተ ቆይ አንዴ ተረጋጊ ቆይ ተረጋጊና እናወራለን ምንድን ነው የምኖረው ያለው ነገር ገዛው ብሎ ገብቶ ምን ማለት ነው ቆይ አንዴ ተረጋጊ ምንድን ነው የምረጋጋው ምን የምረጋጋበት ቆይ ላውራሽ እኮ ምንድን ነው ማን ነው ለምን ካሜራ እንደማይተቀበል ባንቺ ጉዳይ ነው ሊያወራኝ መጣ ጭራሽ ማን ጉዳይ ምን ማለት ነው ይኸውልሽ እኔ የፍቃዱ ጓደኛ ነኝ ፍቃዱ ስለሱ ልጅ መስማት አልፈልግም እባክህ ውጣልኝ እሺ ተረጋጊ ውጣልኝ አንዴ ተረጋጊ እህቴ ተረጋጊ ስለሱ ልጅ መስማት አንቺ ዝም በይ የተፈጠረው ነገር ታውቂያለሽ አይደል ምን ማለት ነው ጭራሽ ለፍቃዱ ሊያወራሽ ሰው ቆይ ተረጋጊ እንዴ ውጣልኝ እኔ ማን ማውራት አልፈልግም እሱ ጉዳይ ውጣልኝ እንደማወራሽ መቼ ተረጋጊ እኮ ምንድነው ስለ ፍቃዱ ምንም አይነት ነገር ማውራት አልፈልግም እሺ ስለሌላ ነገር ላውራሽ ስለምን የምታወራኝ እኮ አንዴ ቁጭ በይሽ በቃ ውጣልኝ አልፈልግም አልኩህ አንዴ ቆይ ምን ችግር አለ ብናወራ በእናትህ ውጣልኝ በቃ ውጣልኝ አንተ ካሜራ አጥፍተውታ ካሜራውን አታናውጣ በቃ አንተ ውጣ በቃ እንዴ ምንድነው መረጋጋት በዚህ ላይ ሰው ዛርሽ ነው ልታስገቢ ምን ካንተ ጋር ማውራው በቃ ውጣ አልፈልግም አንዴ ካሜራውን አጥፉልኝ አንዴ ግዴላ አጥፉልኝ እንግዲህ ውድ ተመልካቾቻችን ያው የፍቃዱን ፍቅረኛ እንግዲህ ድንገት ወደ ቤት ገብታለች ያው ከሷ ጋር እንግዲህ የተወሰኑ ግብግቦች ነበሩ እሷን ለማረጋጋት የግዴታ ካሜራ ማጥፋት ነበረብን ያው አሁን ላይ ተማምነን አስረድቻት ረዘም ላለ ሰዓት እንግዲህ እሷን ለማስረዳት ሞክሬ ነው እዚህ ጋር ቁጭ ያልነው በነሱ ጉዳይ ላይ እንግዲህ መነጋገር አለብን ነገሮችን ግልጽ አድርገን መወያየት እንዳለብን አሳምኛት ነው እዚህ ጋር ቁጭ ያልነው እና አረጋግጬ የሱ የፍቃዱ ጓደኛ መሆኔንም አረጋግጬ ነው እዚህ ጋር ቁጭ ያልነው እስኪ ለማንኛውም እስከ መጨረሻው እንግዲህ አብራችሁን ቆዩ በድጋሚ እንግዲህ በካሜራ ፊት ይቅርታ ጠይቅሻለሁ ችግር የለውም ከልብሽ ይቅርታ አላደረግሽልኝ በቃ የልብ አርሶ ይቅርታ የሚባል ነገር ደስ ያለኝ ችግር የለም አልኩ አሻውም ጠይቀኝና ውጣልኝ የይቅርታ ሰው አይደለሽም እኔ አላልኩም ይቅርታ አደረኩልህ እኮ በቃ ጨረስን አይደል አወራንበት ከልብሽ አይደል እሻውም ጠይቀኝና ቶሎ ጨርሰን መጀመሪያ ውጣልኝ ቤት የለም ከመውጣታችን በፊት እኮ ብዙ ነገር ተውኩኝ አልኩኝ እኮ ለምንድን ነው አንተ ድጋሚ ወደ ኋላ የምትመለሰው የተፋው ምራቅ መንሳት ሰው አይደለ በቃ ጨረስን ቅድም አውርተን ጨረስን አይደለ ይቅርታ አድርግልኝና ማንም ሰው በማንም ላይ ምራቅ የተፋ ሰው የለም ምራቅ ወተት ነጭ ነው ካለ ታይገባም ማለት ያገረኝ ሰው እኮ አሁንም እኮ በውስጥ ማንም ሰው ወደ ኋላ አይመለስም እንደለ ነው የፈለኩት እኔ ምራቅ ተፋል እኔ ምራቅ ቆይ ምን ሆነሽ ነው የመጣሽው ግን ትረዳኝ አይደለ እኔ ምራቅ ተፋል አላልኩም ምንድነው የምጠጣው አንቺ ቃል ያምሻል ሊሰውት ምን አይነት ነው የምታወሪው ማለት ስለምን መጠጥ ነው የምታወሪው ቃል ምንድነው የምትይው
ስለምን መጠጥ ነው የምታወራው? አይደለም እኔ ተፋውን ራክሶ መልሶ አይልስም የሰው ልጅ ወደ ኋላ አይመልስም። በቃ እኮ በሰዓት አውሬዎቹና ተረጋጊ ስለመጣሁበት ጉዳይ ለማውራት መጀመሪያም አውራሪ እኮ ተውኩኝ እኮ ይቅርታ አድርጉ ላድርግ ይላሉ። ሻውን አውራ እሺ ከላይ ነው ይቅርታ አድርግልኝ ከልብሽ ስላልመሰለኝ ነው። እሺ ለማንኛውም ምናልባት ስላንቺ ብዙ የሰማኋቸው ነገሮች አሉ፣ ግን ካንቺ ተረጋጊና አዳምጪ። ከፍቃዱ ጋር ረጅም ጊዜ በፍቅር እንደቆያችሁ ሰማሁኝና እንዴት ነው በፍቅር ይሄን ያህል ጊዜ መቆየት የሚቻለው? ይሄን ያህል ጊዜ ስትቆዩ የተጋጫችሁበት ጊዜ ነበር? እንዴት ነው ማለት አንተ ከተግባባክ ከተማመንክ 4 አመት አይደለም ሰውን ከዛም በላይ በፍቅር ይቆያል አይደለ? 4 አመት ትንሽ ነው። 7-8 አመት ይቆየም ሰው አለ፣ ከዛም በላይ ሰው ይቆያል። እንኳን በፍቅር ተጋብተም 10 ምናምን አመት የሚኖር ሰው አለ። ወሳኙ ነገር ያንተ መግባባትና ያንተ ግልጽነት ነው። በጣም ልክ ነሽ። እኔ እና እሱ 4 አመት ነው ተግባብተን እንኳን ሰውና ሰው ተጣልተን እናውቃለን። እንኳን ሰውና ሰው እግርም ከእግር ይጋጫል፣ ትጋጫለህ። እንደማንኛውም ሰው ተነጋግረን እንፈታለን። ማንም ሰው እንደሚያደርገው ቁጭ ብለን ማውራት ባለበት ጉዳይ ተጣልተን እናውቃለን። እንዴ በምን ምክንያት እንኳን ከፍቅረኛ ከሆነ ሌላ ባህሪ ካለው ሰው ጋር አይደለም የሰዎች ከራሱ ጋር የሚጣላ ከአንተ ከራስ ጋር እንትጣራለህ። እሱ ጋር በብዙ ጉዳዮች አሉ። ፍቅረኛ ውስጥ ብዙ የሚያጋጩ ጉዳዮች አሉ፣ የማያጓቡ ነገሮች አሉ፣ ተነጋግረን ተስተካክላቸው ነገሮች አሉ፣ ለሰው ተማትነግራቸው ነገሮች አሉ፣ እንደ ፍቅረኛ ራስ ጋር ብቻ የምትይዛቸው ነገሮች፣ እንደ ራስ የምታወራቸው ነገሮች አሉ። ፈተን አብረን ዘልቀናል። ደግሞ ስለሱ ብዙ ነገሮች አሉና ምን ያህል ተወጇለሽ ፍቃዱ? ቤቴ በጣም ማለት ልዩ ከምላችሁ ሰዎች መካከል አንዱ እሱ ነው። ከሱ ፊት ጓደኛ ነበረ፣ ግን የሱን ያህል ቦታ ሰጥቼው ምንም ብዬ ማላቅ። ፍቃዱ ለኔ ይለያል። ለምን ነው ቦታ አልሰጠሽ? ስብዕናው፣ አስተሳሰቡ ለኔ ያለው ቦታ፣ ብዙ ነገሮቹ ለኔ ያለው ክብር። አንዳንዴ ትላንት ላይ ከነበረው አለ ሰው ከዛሬ የሚያወዳድረው ትላንት ላይ የነበረ ነገር አለ። በቃ ማለት እኔ ከሱ በፊት የነበረኝ ህይወት አለ፣ ከሱ ጋር ሆኜ የነበረኝ ህይወት አለ። ከሱ ጋር በነበረን ሰዓት እንጂ አንዲ በቃል ከምገልጽልህ በላይ ነው እሱ ለኔ የሚሆነው። አንዳንዴ ሳስበው እኔ ለሱ አልገባውም ብዬ ነው ማሰበው። እንዴት ማለት አልገባውም? እሱ ከሚሆንልኝ አንፃር እኔ ለሱ ምንም አልሆንለትም ማለት። ለምን ምክንያት? ብዙ ነገር አለ አልኩህ እኮ ያንን ብዙ ነገር ለምን ግልጽ ማታደርጊው? ለምሳሌ ፍቅረኛዬ ነው አይደለ? እንደ ፍቅረኛ አብረክ ስትሆን ፕራይቬሲ የሚባሉ ነገሮች አሉ። ከዛ ውጭ ደግሞ ፍቅረኛሞች መሀል ፕራይቬሲ መብዛት አለበት ብለሽ ታምኛለሽ? ፕራይቬሲ መብዛት አይደለም፣ እኔ እና እሱ የምንነጋገራቸው ነገሮች አሉ፣ ለሶስተኛ ወገን የማናወራቸው እኔ እና እሱ መሀል የሚቀሩ ነገሮች አሉ። ያን ብቻ አይደለም፣ ከሚሰጠኝ ሪስፔክት፣ ለእኔ ካለው ቦታ ከምን አንፃር አንዳንዴ አንተ የምትሰጠው አንሶ ያ ሰው የሚሰጥ በስቶ ያውቃል። ስትመጽ ለምሳሌ ለሆነ ሰው ስትሰጥ እሱ የሚሰጠኝና እኔ የምሰጥ አይመጣጥም፣ ይበዛል። የእውነቴን ነው የምልህ። በህይወቴ እኔ ድጋሚ ቢፈጠር የእሱ አይነት ሰው ማገኘ አይመስለኝም በእውነት። ስለዚህ ለምን ወደ ትዳር ማትገቡት? ማግባት አልፈልግም። ለምን? ስለማልፈልግ እኮ። ለምን? በቃ አልፈልግም አልኩህ። አሁን እኮ እሱ ብዙ ነገር ይሰጠኛልና አንቺ እኮ ልትሰጪው የምትችይው ራስሽን ነውና ለምንድን ነው ራስሽን የማትሰጪው? ካመንሽበት ምናምን ደግሞ ጊዜ እንስጣቸው እያልኩ ነው። እሷን እንድትረጋጋና ቢያንስ ነገሮችን ከራሷ ጋር ተማክራ የሆነ ውሳኔ እንድትወስን ጊዜ እንስጣት። እንደዚህ በተጽዕኖ ስለፈጠርክ ወይ ደግሞ እንደዚህ ስላልክ አይደለም እነዚህ ብዙ ጊዜ ያለያያቸዋል እንጂ በፍጹም አንድ አያረጋቸውም። ለምን መሰለሽ እንደዛ ምልሽ? እሷም ታምንበት ሲራራቁ ምናልባት እነሱ የጎደለ ማለት ከሱ ጋር ስትርቅ ወይ የሚሆን ነገር ብቻዋን እንድታስብ የሆነ ነገር ያግዛታል። እሺ ጊዜ ምን ሊያስተካክል ይችላል? አሁን እዚህ ጋር ከራሷ ጋር እንድታስብ ያግዛታል። ምንድነው ከራሷ ጋር የምትማከር ማለት? በቃ ፍላጎቷን፣ እያንዳንዱ ነገር እንቅስቃሴዋ፣ ሁሉ ነገሯን በቃ እውነት የሚሆን ነገር ከሆነ ይሆናል፣ ትወስናለች። ውሳኔን ተወስነ ማለት ይረዳታል። ይሄ ነገር ጀስት እሱን የማይሆን ጊዜዋን የምታባክን ከሆነ ጀስት ማቆም ካለባትኝ ከነ መጨረሻ ታቆማለች። ግን እኮ ከሱ ምንም የጎደለው ነገር እንደሌለ እንደማብዙት እኔ ትላንት መድገም አልፈልግም። ምን ማለት ነው? ትላንት እኔ ትላንት የመጣሁበትን ህይወት እኔ ነገር ልጅ ወልጄ ያንዱ ዲል አልፈልግም። ይኸውልሽ ግልጽ አድርግልኝ ነገሮችን፣ አትሸፋፍኝ። መሸፋፈን አይደለም ይሄ ፐርሰናል ላይፍ ምክንያት ሊሆን አይችልም። ከሱ የሚመጣው ነገር በዛብኝ ነው ያሳነስኩበት ምናምን። ፍቅረኛሽ ነው፣ መስጠት ያለበትን ዋጋ በሙሉ ሊሰጥ ይገባል። ሰጥቶሻልም። የሰው አስተሳሰብ እኮ ይለያያል።
አንተ ነገሮችን የምታይበት መንገድ እኔ የማይበት መንገድ ቃሉ የምታይበት መንገድ is different ያንቺን መንገድ ነው ልንገር እዚህ ጋር የቆሙ ሰው አንድ ነገር የሚያይበት መንገድ ይለያያል አይደለ ሶ ምን አለ መሰለህ አንዳንዴ የምታደርጋቸው ነገሮችን እኔ አይቼ ማደርግበት መንገድ አንተ የምታይበት መንገድ ይለያያል እኔ ማስብበት መንገድ አንተ ታስብበት መንገድ ይለያያል ኢስ በቃ መብቴ ነው ትዳር አልፈልግም ኢትስ በቃ መብቴ ነው ትዳር አልፈልግም አለቀ አታስገደኝም በፍቅረኝነት ለመቆየት ነው ሐሳብሽ በቃ ማለት ከዚህም በኋላ አልችልም ከዚህም በኋላ አልችልም ኦሬዲ እኔ እና እሱ ማውራት ካቆም ቆይተናል ናው ታይም እኔ እና እሱ ማውራት ካቆም ቆይተናል እኔ በቃ ከዚህ በላይ ምን እንደማንችል ነግሬዋለሁ እዚህ ጋር እንዲበቃ ነግሬዋለሁ ምንድነው ምክንያትሽ ከዚህ በላይ አልችልም አራት ዓመት ገደማ አይደለም ቆይ ማስጨነቅ አይደለም እንወቀው ለሱ ፍላጎት ማለት እሱ ለሷ ያለት አለመፈለግ ማለት በቂ አይደለም ቆይ የሆነ የተደበቀ ነገር እንዳለ ይሸት ምን ማለት ነው ምን መደበቅ ነው የምታወራው ስለመጠጥ ያወራሽ ነበር ለምሳሌ ተጥተሻል ወይ አልሻት አይ አይደለም ይሄ ፐርሰናል ላይፍ ነው እንዴ ስለ ፐርሰናል ላይፍ አይመለከትም መብቴ ነው ልጠጣ እሱ ስለአንቺ ስለማይጠጣ ነው እንደዚህ የሚሆነው የምትሆኚው ማለት እንዴ እኔ ልንገር ግልጽ እኮ ነው እየጠየኩሽ ያለሁት ማለት ምንድነው የምትለኝ እንዴ መብቴ ነው ልጠጣ ምን አንቺ ነሽ ቃል ሲጀምር እንዴ ንግብኝ ያለውትሽ እኮ የሆነ ነገር በቃ ስትንቀጨቀጭ ምንድነው የሚባለው ይሄ በጣም እንትናሽብኝ እና ለዛ ነው እንደዚህ ያልኩሽ እኔ ባህሪን ያውሽ ለምንድነው የምትፈታተኝ ምንድነው ባህሪሽ ስለሷ ባህሪ ነገርኝ ስለሽ ምንም እየነገርሽኝ አልነበር ምን ማለት ነው እኛ እኮ ህይወታችን እየኖርን ያለው ነው ገባ እንችለን ከሰው ከተገለምን ነው ሰዎች ነን በቃ መቶ ማንም ሊጣላ አንፈልግም ለምን ተገለላችሁ የኔ ጥያቄ ለምን የምን መገለል ለምታወራኛል የራሳችን ላይፍ ማኖር አንችልም መብታችን ነው አይልሽ እንደ ኢትዮጵያ እንደ ሀገራችን ማንንም ሰው እስካሁን በስርዓት ያወራሁ ነበር ቁጭ አልኩት ገባ አይደል እንዴ እኮ በስርዓት ፈልገው ያንዳንዱ ነገር አወራው ከዚህ በላይ ሌላ ምንም የተለየ ነገር እናወራ አንችልም just በቃ አልፈልግም ማለት ለሱም ነገር ሂደህ ነገረው በቃ ከዚህ በኋላ አላገባ ማለት ማግባት ፍላጎት አይደለም ሶ እህቴ ደግሞ ከዚህ በላይ ትጫናት አልፈልግም ገባኛ ነፃነታችንን ማን ተጫናት እናስገድድኳት ነገር እንጂ እየጠየቅኳት ነው ቆይ ከሰው ጋር ምትኖር ትላንት ጎዳና ስንኖር ዞር ብለ ያየን ሰው አለ ምን ቸገራችሁ ምን እንስጣችሁ ያለን ሰው አለ ሰው መተለስን እኮ ነው ዛሬ መጣችሁ እኛ ሰው ስንሆን አይታችሁ እዚህ ነገር ዛሬ ላይ ለመርስ ምን ያህል ዋጋ እንደከፈል እኔና እሷ እናውቃለን ለኔ ያለችኝ እሷ ለሷ ያለው እኔ ነኝ አለቀ እኔ ልንገር እኔና እሷ ዛሬ ላይ ላለንበት እዚህ ደረጃ ለመድረስ ምን ያህል ዋጋ እንደከፈል እኛ እናውቃለን ሂዱ ከዚህ ተብለን ተሰድበን ቁራሽ እንጀራ የሚሰጣን አተን በራብ የት ነበራችሁ ማን ነበር አንፈልግም ሲጀመር ማንም እርዳታ አንፈልግም ማንም ደርስብን አንፈልግም በቃኛ ላይፋችን እየኖር ነው ያለው ገባ ሲጀመር በቃ ከዚህ በላይ ምን ሰማን ፈልጋሽ ደም ተነስና አልፈልግም አውጣለሁ እባክሽ ግዴለሽ ካሜራውን አጥፋልኝ አንተ አይደለም ይኸውልሽ ግዴለሽ ቆይ እንጨርስ እናወራለን ምንም እንጨርሰው ነገር የለም ምንም ነው ነገር የለም አልተረዳሁም ተረዳን አልተረዳም ምን እናርገኛ አውጣልናል አንዴ አንፈልግም በቃ እንዴ ሰው ብቻውን የግሉን ህይወት መኖር አይችልም በቃ ይችላል በቃ እኮ ታሪ ለምን እና እሺ ተረጋጊ እሺ ተረጋጊ ለነገሩ ያ ከዚህ ነው ሲሉስ የሚከተኝ በቃ አልፈልግም አልኩታ ያፈቅርሻል ይወድሻል ይወደደኛ በቃ ነው እዚህ ጋር የመጣው በቃኛ ከዚህ በላይ ማውራት አንችልም ውጡልን እያልናችሁ ነው አይደል በፍቅር አንቺ ባሽ እባክህ ተቀቀይ አንዴ ተረጋጊ አንዴ ተረጋጊ ውጡልን በቃኛ ከዚህ በላይ ምን እናንተ መስማት አንፈልግም ውጡልን እያልን ነው አንዴ ተረጋጊ እባክህ አንቺ እንኳን ልትረጂ ከዚህ በላይ ምን ነገር ነው የምትፈልገው ነው ያላገባ ማለት መብት አይደለም ወይ ስለኔ እንዴ ፍቃዱ ሸት ነው ያለው እሺ ተረጋጊ ምንድነው የሚፈልገው ሰውዬ ከኔ እሺ ተረጋጊ ከዚህ በላይ አጠገቤ እንዳይደርስ እኛ በእርጋታ እያወራንክ ነበር እስካሁን አይደል እንዴ በቃ ከዚህ በላይ የተለየ ነገር ከኛ ምን ማወቅ የምትፈልገው ነገር ምንም እየገባኝ አይደለም ለምንድነው ቆይ እኔ እኮ አሁን ለመረዳት የሞከርኩ ለምንድነው ማህበረሰቡ እናንተ ላይ መጥፎ ለኛ ስላለፈ ነገር ማውራት አልፈልግም አያገባንም እሺ ስለ ፍቃዱ ግን ያገባቸዋል ፍቃዱ ነው አያገባኝ በቃ አልፈልግም ካቸው ግንኙነት ነው አይደል ይሄ ሶ በቃ ማንም ሰው እኮ ፍቅረኛ ይሆናል ይላያል ምን አዲስ ነገር ነው ለአንተ ይሄ በጣም አዲስ ነገር እንዴ ምንድነው ፍቅረኛ እዚህ ተጣልታ አታውቅም አላውቅም ኧረ እባክህ ለጊዜው አላውቅም እኔ እኮ ሱራፌል እኮ ይናል አልተጋተተኝ እንዴ እባክህ ሱራፌል ሰክታ እንዴ ሱራፌል እሱን አልራሱ አልሆነም በቃ አልፈልግም አልኩት ትቶኝ ሄዳል በቃ ለምንድን አይቶኝ አልፈልግም አልኩት አይደል እንዴ ከህይወት ይወጣልኝ በቃ እኔ አልፈልግም እኔ ነፃነቴን ነው የምፈልገው አልፈልግም በቃ ከህይወት ይወጣልኝ እኔ እሱ ወይኔ ብሰ እሺ ተረጋጊ እባክሽ ተረጋጊ ተረጋጊ አይደለም ቆይ አንዴ ለምን እንደዚህ ይሆናችሁ እንደሆነ የሆነ ነገር አለ
ምንም የሆነ ነገር የለም ምንም የለም እንውጣላችሁ እኛ ለምን አንውጣላችሁ በቃ ከቤቱ በቃ እንውጣላችሁ እኛ እንውጣላችሁ በቃ እሺ የመጨረሻ ጥያቄዎች ልጠይቅሽና እኔ ቀጥታ እወጣለሁ ማለት ከፍቃዱ ጋር ይሄን ያህል ጊዜ ስትኖሩ ምንም አይነት የወሲብ ግንኙነት አላደረጋችሁም ለምን ስሜት ስለሌለኝ ስሜት የለኝም እሺ ምን ፍላጎትን ስሜት የለኝም ግን እኮ ታፈቅራለሽ ላፍቅረዋ በቃ ስሜት ከሌሎች ልጅ ያለ ስሜት ምንም ነገር አያርግማ በቃ ስሜት እንጋባ ብለሽ ቃል ገብተሽለታል እንጋባለን አንተ በቃ ቃል ያፈረሱባል በቃ ስለመሰላት ቢሆንስ እንዴ ማለት የሰዎች ተስፋ ያረጋል እንጂ ያን ነገር ተጠብቃለህ የሆነ ነገር ሌላ ቀን ነው በሚል ማንንም ሰው ተስፋ ያደረገበትን ነገር ዝም ብሎ ነገሮች ነው አየች ምንም የተለየ ነገር የለም በቃ ውስጧ ላይ የሚሰማ ስሜት በቃ ልክ አይደለም ከመምጣቷ በፊት ምንም ነገር የመናገር ፍላጎት የለሽም ነበር አየችው ስለኔ ምን በቃ ለምን ተናገራችሁ ነው በሌለውበት እንዴ እኮ ስለዚህ ስለራሷ እኮ ራሷን ማውራት ያለባት አይደል የደበቅሽ ነበር ምንም ልክ ናት በቃ ልክ ናት ብትደብቅም ልክ ብላት ማንነክ ምንድነው ብላ ነው ስለኔ የምትነግር ላንተ ጀመከቲ በላይ ሌላ ማን አለ ብዬ ነው ስለቴ ማንነት ላንተ አሳልፌ ማውራው አዎ እሺ ይገባኛል እኔ እኮ አሁን እዚህ የመጣሁት እኮ ሁለቱ ላይ የተፈጠረው ነገር ካለ ወደ ትዳር እንዳይገባ ያዛቸው ነገር ካለ መሀል ገብቶ እኔ እንደ ጓደኛ ስለማውቀው እሱ ብዙ ነገር እሷ ላይ ኢንቨስት ስላደረገ ሁሉ ነገር ፍቅሩን ልቡን ብዙ ነገሮችን ለሷ ሰጥቷል ኢቭን ወደ ትዳር ለመግባት ልጆችን ሁሉ የሚያስተዳድርበት የተለያዩ ንብረቶችን ያዘጋጀ ይገኛል አንዷን አግብቶ ይውለዳ በቃ እኔ ሊተወኝ አንዷን አግብቶ ይውለድ እርግጠኛ ነኝ እንደ ተስፋ የቆረጥሽበት የሆነ ምክንያት አለ እሱ ላይ ምንድነው ያየሽው ችግር እኔ እንደ ጓደኛ ቆጣዋለሁ ነገር አልፈል በቃ ነው አይ እሱማ ይኸውልሽ ችግሩ አንቺ ጋር እንዳለ ነው የሚናገረው እኔ መላጣው በቃ አልተኛም መብት አይደል እንዴ በቃ እኔ ማድረግ አልፈልግም ምንም ነገር ምንም አይነት ጾታዊ ግንኙነት እንዲኖረን አልፈልግም አልኩኝ መብቴ ነው በቃ እኔ ስሜት የለኝም አልፈልግም እንዴ ገንዘብና ፍቅር በቂ አይደለም እሱ እኮ መብትሽ እኮ ነው በቃ ግን ደግሞ ወደ ትዳር ስንገባ ይደርሳል ነው ያልሽው እንደዚህ አይነት ምን ላይ ሰጥተሽ ትዳር አላገባም ምን ያልሽ ለምን አልሽው እሺ ማግባት ለምን ታስጨንቃት ለምን ደሞ ማላስጨንቅ እንዴ ጨቀጨካት እኮ ነው ያለው ታውቆ እኮ ነው የተጨቃጨካለው ለምን በቃ እኔ ህይወቴ እሱ በሌለበት እሷን ጨቀጨቃት አለ ከፈለክ ደግሞ ሁለቱን አገናኛችሁና መሀላችሁ ላይ ያለውን ችግር ለመፍታት ሞክር እሷን ብቻውን ስላገኘ ወይም ደግሞ እሱ ብቻውን እንደዚህ ስለላከ ምንም የምታገኘው እኔ ምንድነው ማቆም ፈልገው ለምን እንደማታውቅ እሺ ተረጋግተሽ መልሽልኝ ምንድነው ማቆም ፈልገው እሺ ምንድነው ማወቅ የምትፈልገው የጤና ችግር አለብሽ የለብኝም እና ታዲያ የጤና ችግር ከሌለብሽ እንደዚህ ምን ሰፍልሽ ብታጩ ነገር ቁጭሽ